የአማራ ህዝብ የአብይ አህመድን ቀጣይ ምርጫን በንቃት እንዲያከሽፍ በአፋብን ጎንደር ጠቅላይ ግዛት እዝ ዋና አዛዥ አርበኛ ደረጀ በላይ አሳሰበ። በአማራ ብቻ ሳይሆን በመላው ኢትዮጵያ የሚገኙ ተቃዋሚዎች ተስፋ ቆርጠው ተቀምጠዋል ያለው አርበኛው የአማራ አርሶ አደር ይህን ተገንዝቦ ከወዲሁ እንዲዘጋጅ ጥሪ አቅርበዋል። አገዛዙ የአማራን አርሶ አደር በመዝረፍ ሙሉ ስራ ላይ ተጠምዷል ያለው አርበኛው ይህ ድርጊት ሊቀጥል እንደማይችልም በነበረው የህዝባዊ መድረክ ላይ አረጋግጧል። ተሰሙታላችሁ። በደቡብ ወሎ በአምባሰል ወረዳ አንድ ሻለቃ ጦርን ሙሉ በሙሉ በመደምሰስ ታላቅ ድል የተቀዳጀው የሚኒሊክ እዝ በመርሳ ከተማ ደግሞ አስደናቂ የሆነ የልዩ ተልዕኮ ግዳጅ መፈጸሙን አስታውቋል። እዙ በቅንጅት በወሰደው እርምጃ የጠላት ሰራዊትና ትጥቅ ከመበተን ባለፈ በጠላት ይዞታ ውስጥ ዘልቆ በመግባት ከፍተኛ ኪሳራን ማድረሱን ገልጿል። የዚህም መረጃ በሰዓቱ ይቀርባል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በከባድ ቀውስና ጫና ውስጥ መግባቱን ዘአፍሪካን ሪፖርት የተባለው መጽሔትና በርካታ ዓለም አቀፍ ተንታኞች መጻፍ ጀምረዋል። በአማራ ክልል የሚገኘው ፋኖ አስፈሪ በሆነ ሁኔታ የአብይ አህመድ ስጋት ለመሆን በቅቷል ያለው መጽሔቱ ሌሎችም ኃይሎች የሰውየው ጠላት ሆነው መሰለፋቸውን አትተዋል። አብይ አህመድ በዚህ ወቅት በውስጥም በውጭም ከባድ አደጋ ገጥሞታል ያለው መጽሔቱ የብልጽግናው ቁንጮ የሚያመጣው የመፍትሄ ሀሳብ ደግሞ ውሃ ቅዳ ውሃ መልስ ነው ብሎታል። አሁን በቀጥታ ወደ ዝርዝሩ አልፈናል። አፋብን የጀመረው ህዝባዊ መድረክ ጎንደር ደርሰዋል። በመላው የክልሉ አካባቢዎች እየተካሄዱ ያሉት እነዚህ ህዝባዊ መድረኮች ከፍተኛ መነቃቃትን የፈጠሩና በአፋብን አመራሮችና በአርሶ አደሩ መካከል መቀራረብን ያመጡ ናቸው እየተባለ ነው። በጎንደርም ተመሳሳይ መድረክ የተካሄደ ሲሆን በአፋብን ጎንደር ጠቅላይ ግዛት እዝ ዋና አዛዥ አርበኛ ደረጀ በላይ የአብይ አህመድን ቀጣይ ምርጫን አጣጥሎታል። ብልጽግና ምርጫ አድርጋለሁ የሚለው የኢትዮጵያ ህዝብ ላይ ተጨማሪ ቀንበር ለማሸከም ነው ያለው አርበኛው እንቅስቃሴውን አፋብን በልዩ ትኩረት እየተከታተለው እንደሚገኝም አስገንዝበዋል። በአገሪቱ ከአብይ አህመድ በስተቀር ማንም የለም ያለው አርበኛ ደረጀ በላይ ተቃዋሚዎችም ይህንን በመረዳት በጊዜ አርፎ ተቀምጠዋል ሲል ገልጸዋል። በመሆኑም የአማራ አርሶ አደር በዚህ ጉዳይ ላይ በቂ ግንዛቤ ሊኖረው ይገባል። ጦርነት በከፈተበት ሀገር ላይ እመረጣለሁ ብሎ ህዝብን ገበያ ሊውል የሄደን ህዝብ በማስገደድ በማሰር በማስቸገር በማስጨነቅ ካርድ ታወጣለህ ትመርጣለህ በግድ ትመርጣለህ ያለ የሚያሰቃየውን ስቃይ ባላችሁበት በመተዱበት ገበያ በመተዱበት በገዛ ቦታችሁ የሚያሰቃያችሁ ስቃይ ታወጣላችሁ። ፋኖ ተቃውሟል። ፋኖ ተወዳዳሪ የለም። ፋኖ ተፎካካሪ ፓርቲ የለም። የለም ቁሟል። ፋኖ ባለበት ቀጠና ሳይሆን በኢትዮጵያ ተወዳዳሪ ፓርቲ የለም። ያበለለበት እንመረጣለሁ ከማን ጋር እንደሚወዳደር በሳል ሰዎች ታውቃላችሁ። ይፎካከረው የሚወዳደረው ፓርቲ እንደሌለ ፖለቲከኞች እጃቸውን አስተዋል። በቃ አንወዳደርም ብለው እጃቸውን አጣጥፈው ቁጭ ብለዋል። ፋኖ ሆነዋል። እሱ ደግሞ ከማንም ጋር ተወዳድሮ እንደማልፍ እያወቀ ገበሬውን በማያውቀው የከተማውን ህዝብ በመጨፍጨፍ ካርድ ታወጣለህ ትመዘገባለህ እያለ ምን እንደሚያሰቃይ እያያችሁ ስለዚህ እንግዲህ ተገዳችሁም ካርድ ተቀበላችሁ ከገዳችሁ ተመዘገባችሁ ሟ በልብ ነው። በቀጣይ ምን ይሆናል? የምርጫው ሰዓት ምን ይሆናል? አገዛዙ በአማራ ህዝብ ላይ ከፍተኛ የኢኮኖሚ ጫና በማድረግ ላይ እንደሚገኝ ያስታወሰው አርበኛው ዓላማውም ህዝቡን በኢኮኖሚ አድቆ የሚፈልገውን ፖለቲካዊ ግብ ማሳካት እንደሆነ አስምሮበታል። በአሁኑ ጊዜ ማዳበሪያ በአማራ ክልል እስከ 14000 ብር ድረስ አገዛዙ የሚሸጠው በአጋጣሚ ሳይሆን በተጠና ዕቅድ እንደሆነ መልእክቱን አስተላልፏል። የመጨረሻው የብልጽግና ፍላጎት አማራን እንደ አማራ ማሰደድ ነው ያለው አርበኛው ይህም ቢሆን ግን የአማራ ህዝብ ከየትም ስላልመጣ ወደ የትም አይሄድም ሲል አስታውቋል። አውዳሚያችን አንመርጥም። በማዳበሪያ በአንድ ቁምጣ ማዳበሪያ እያታለለ አንድ ኩንታል ማዳበሪያ ስንት ብር እንደሚሸጥልህ እያየ ነው። ይሄም ሲባል መከላከያ የሚቀልብ በማዳበሪያ ከእናንተ በሚሰርፈው ገንዘብ ነው። እኛ ማዳበሪያ ለገበሬው እንዳይደርስ ሳይሆን እንዲደርስ ነው። በጥሩ ዋጋ እንዲደርስ ነው። ቀረጥ እንቀርጣለንም አላሰብንም ነበር። ማከላከያ እያጀበ ሲመጣ ነው እንድንቀርጥ የተገደድን። 14000 ብር የሚሸጥበት 13000 ተኩል የሚሸጥበት ዘመን ደርሳቸዋል። ይሄ እንግዲህ የአንድ ኩንታል ማዳበሪያ ዋጋ ሆኖ አይደለም ህዝቡን ለማድከም ነው።
አውጥተህ እንዳታተርፍ ነው። በወጭ ገንዘብ ግን እንጨርስ ነው። እዚህ ላይ መብሰል አለብህ። ምትገዛውን ዘይትይ ምትገዛውን ቡናይ ከሀገራችን የሚመረተውን ምትገዙበትን ዋጋ እዩት። ይሄ ሀገሪቱን ለማልቀቅ የተነሳ ወይም የተወከለ መንግስት ደግሜ ሀገሪቱን ለስደት የት ነው የምንሰደደው? አማራ እኮ መሰደጃ የለው የት ነው የምንሰደድ? ስለዚህ ገና ከተማ ላይ ያለች ሚኒተሪ አይታችሁ አቅማችሁን አታሰነሱ፣ ልባችሁን ሰንቁ። በደቡብ ወሎ በአምባሰል ወረዳ አንድ ሻለቃ ጦርን ሙሉ በሙሉ በመደምሰስ ታላቅ ድል የተቀዳጀው የሚኒሊክ እዝ በመርሳ ከተማ ደግሞ አስደናቂ የሆነ የልዩ ተልዕኮ ግዳጅ መፈጸሙን አስታውቋል። እዙ በቅንጅት በወሰደው እርምጃ የጠላት ሰራዊትና ትጥቅ ከመበተን ባለፈ በጠላት ይዞታ ውስጥ ዘልቆ በመግባት ከፍተኛ ኪሳራን ማድረሱን ገልጿል። የዚህም መረጃ በሰዓቱ ይቀርባል። የሚኒሊክ እዝ 101ኛና 104ኛ ኮሮች በቅንጅት በወሰዱት ጥቃት በአምባሰል ወረዳ አንድ ሻለቃ የጠላት ኃይል ሙሉ ለሙሉ መደምሰሳቸውንና በርካታ ቁሳቁስ መማረካቸውን የእዙ የህዝብ ግንኙነት መምሪያ ለአስራት ባደረሰው የግንባር መረጃ ገልጿል። በደቡብ ወሎ ዞን አምባሰል ወረዳ ዳቃና ድብሌ 01 ቀበሌ ተብሎ በሚጠራው ስፍራ የ101ኛ ኮር 35ኛ ክፍለ ጦር እንዲሁም የ104ኛ ኮር 24ኛና 23ኛ ክፍለ ጦሮች ባደረጉት የተቀናጀ ኦፕሬሽን የአገዛዙን ሰራዊት አይቀጡ ቅጣት መቅጣታቸው ተሰምቷል። በዚህ አውደ ውጊያ አንድ ሙሉ ሻለቃ የጠላት ኃይል መደምሰሱ የተገለጸ ሲሆን በርካታ የአገዛዙ ሰራዊት አባላትም ከባድ ቁስለኛ ተደርገዋል ተብሏል። ከፍተኛ ተጋድሎና ትንቅንቅ ያደረገው የእዙ ሰራዊትም አንድ ሞርተር ከነተተኳሹ 2 ብሬን፣ 1 ስናይፐርና ቁጥሩ በውል ያልታወቀ የክላሽንኮቭ ጠመንጃዎችን ከጠላት መዳፍ ፈልቅቆ መማረኩ ተገልጿል። በድል በተንበሸበሸው የሚኒሊክ እዝ የግንባር ውሎም አንድ ሙሉ መኪና የአገዛዙ ሰራዊት ሬሽንም በቁጥጥር ስር መዋሉም ታውቋል። በሌላ በኩል በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ ውስጥ እጅግ አስደናቂ የሆነ የልዩ ተልዕኮ ግዳጅ ተፈጽሟል። ከምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር የተውጣጡት አርበኛ ሐሰን በንቲና አርበኛ ሁሴን ኢማም የተባሉ አባላት ስልታዊ በሆነ መንገድ እጃቸውን ለጠላት የሰጡ በመምሰል ወደ ከተማዋ ዘልቀው መግባታቸውን እዙ ገልጿል። አርበኞቹ ወደ ከተማ ከገቡ በኋላም የሚሊሻ ስብስቦች ባሉበት ስፍራ ላይ የኤፍ1 የእጅ ቦምብ በመጠቀም የስርዓቱን ጥምር ጦር አመድ አድርገውታል ተብሏል። በጥቃቱም ከ10 በላይ የሚሊሻ አባላት ሲወገዱ የተቀሩት መቁሰላቸውም ተገልጿል። የከተማ ግዳጃቸውን በስኬት ያጠናቀቁት አርበኞችም በዛሬው ዕለት ያለምንም ጉዳት ወደ እናት ክፍለ ጦራቸው ተመልሰው መቀላቀላቸውንም የሚኒሊክ ዕዝ የህዝብ ግንኙነት ክፍል ለጣቢያችን ባደረሰው የግንባር መረጃ አሳውቋል። ከግንቦት ወር ጀምሮ በአብይ አህመድ ላይ ሰፊ ፖለቲካዊ ይዘት ያላቸው የዓለም አቀፍ መገናኛ ብዙሃን ትንተናዎች በመደመጥ ላይ ናቸው። ሁሉም መገናኛ ብዙሃን አብይ አህመድ ያለበት ሁኔታ ጥሩ እንዳልሆነ በመግለጽ አገሪቱ የመዋቅር መናጋትና ከዛም ሲያልፍ ወደ ከፋ አደገኛ ሁኔታ ውስጥ ልትገባ እንደምትችል በመጻፍ ላይ ናቸው። እነዚሁ ዓለም አቀፍ መገናኛ ብዙሃን በዚህ ጉዳይ ሰፊ አተታ ይዞ የወጣው ዘ አፍሪካን ሪፖርት የኢትዮጵያ ጠቅላይ ሚኒስትር በውስጥም በውጭም አደገኛ ሁኔታ ውስጥ ገብቷል ብሏል። በተለይ ከተያዘው የግንቦት ወር ጀምሮ በአብይ አህመድ ላይ ያለው ጫና በከፍተኛ ሁኔታ ጨምሯል ያለው መጽሔቱ በውስጥም በውጭም የሚገኙ ጠላቶቹ እንደተነሱበትም ጽፏል። በአማራ ክልል ያለው የፋኖ ኃይል አድማሱን በማስፋት ከፍተኛ ትንቅንቅ ላይ ይገኛል ያለው ዘ አፍሪካን ሪፖርት ፋኖ ለአብይ አህመድ ስልጣን ስጋት ለመሆን እንደበቃም አረጋግጠዋል። ለዚህም ማሳያ ያለው አብዛኛው የአማራ ክልል በፋኖ ኃይሎች ስር መውደቁና የፋኖ ኃይሎች በማንኛውም ጊዜ አደጋ የመፍጠር አቅማቸውን ነው። ህወሓትም ከአብይ አህመድ ጋር ውጥረት ውስጥ እንደገባ ያስታወሰው መጽሔቱ የዚህ ቀውስ ውጤትም ለአብይ አህመድ ስልጣን ማጣት አንዱ ምክንያት ሊሆን እንደሚችል ዘርዝሯል። አብይ አህመድ ኦነግ ሸኔ የመሳሰሉ ሌላ ጠላት አለበት ያለው ዘ አፍሪካን ሪፖርት ነገሩ በዚህ ብቻ ሳያበቃ ድንበር ተሻግሮ የውጭ ስጋት እየመጣበት እንደሆነም ይፋ አድርጓል። የዚህ አጠቃላይ ድምር ውጤት አብይ አህመድን በውስጥም በውጭም ከፍተኛ አጣብቂኝ ውስጥ እንዲገባ አድርጎታል ተብሏል። አገሪቱ በዚህ ሁኔታ አጣብቂኝ ውስጥ በምትገኝበት ሰዓት ጠቅላይ ሚኒስትሩ የሚያመጣው መፍትሄ ውሃ ቅዳ ውሃ መልስ እንደሆነም አመልክተዋል። ዘ አፍሪካን ሪፖርት በዚህ መንገድ ጉዳዩን ዘረዘረው እንጂ ሌሎች በርካታ ዓለም አቀፍ የፖለቲካ ተመራማሪዎች የኢትዮጵያ ጉዳይ አደገኛ ደረጃ ላይ መድረሱን በማስጠንቀቅ ላይ ናቸው። አብይ አህመድ ግን በተደጋጋሚ የሚሰጠው ምላሽ ምቀኞች የሚል ብቻ ሆኗል።
ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም